ሀገራችን ኢትዮጵያ የአፍሪካ መነሻም መዳረሻም ነች። ሀገራችን ኢትዮጵያ እንዴት የአፍሪካ መነሻ መዳረሻ ትሆናለች ብለን ስንመለከተው ትልቁን ድርሻ የሚወስደው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ከአፍሪካ ግንባር ቀደም ከዓለም አቀፍ ደግሞ ተወዳዳሪ የሆነ ትልቅ አየር መንገድ ነው። ለዚህም ነው እንግዲህ የኢትዮጵያ አየር መንገድ የአፍሪካ መነሻ መዳረሻም ነው ያልኳችሁ። በአፍሪካ በርካታ መዳረሻ ያለው የኢትዮጵያ አየር መንገድ እንግዲህ በአፍሪካ በርካታ ሀገራቶች በመድረስ ስራዎችንና ሁኔታዎችን እያቀለለ ይገኛል። የሀገራችን ትልቅ ብስራት የሆነው ይህ የኢትዮጵያ አየር መንገድ አሁን ላይ እንግዲህ በርካታ ስራዎችን እየሰራ ይገኛል። የኢትዮጵያ አየር መንገድ አሁን ላይ እንግዲህ በማስፋፊያ ስራው ትልቁንና በዓለም አቀፍ ደረጃ ተወዳዳሪ የሚሆነውን የቢሸፍቱ ዓለም አቀፍ አየር ማረፊያ ስራ ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩት ይህ ፕሮጀክት እንግዲህ በቅርብ ጊዜ ተጠናቆ የአፍሪካን ብሎም የዓለም አቀፍ ስራዎችን የሚያቃልልበት ሂደት እንመለከታለን። ታዲያ በዛሬ ፕሮግራማችን የምንመለከተው የኢትዮጵያ አየር መንገድ የጥንካሬ ምሳሌዎች፣ እንደዚሁም የአየር መንገዱ ከዓመት ዓመት የሚያስመዘግባቸው ስኬቶች፣ ከዓመት ዓመት የሚያመጣቸው ትርፎችና በመንገደኞች እየተሰጠው ያለው የስኬትና የኩራት ምንጭ የኢትዮጵያ አየር መንገድን በሰፊው እንመለከታለን። ታዲያ አየር መንገዳችን በዚህ ደረጃ የመወዳደር አቅሙን ከየት እንዳመጣው በሰፊው የምንመለከት ነው የሚሆነው። ውድ የሀሳብ ዴይሊ ተከታታዮቻችን በዛሬ የምንመለከተው ቅድም እንዳነሳውላችሁ የኢትዮጵያ አየር መንገድና የአፍሪካ መዳረሻነቱን ብሎም በዓለም አቀፍ ደረጃ እያደረገ የሚገኘው የስኬት ጉዞን በሰፊው የምንመለከት ነው የሚሆነው። እናንተም የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዙ ቀዳሚ ወዳደረኩት መረጃ የምሻገር ነው የሚሆነው። የኢትዮጵያ አየር መንገድ ከአፍሪካ ሀገራት በላይ በአፍሪካ በርካታ መዳረሻዎች አሉት። ይሄ ደግሞ የአየር መንገዳችን ትልቅነትና የስኬት ምንጭን የሚያሳይ ትልቅ ማሳያ ነው። በዓለም አቀፍ ደረጃ በርካታ መዳረሻዎች ያሉት ይህ አየር መንገድ በየጊዜው አዳዲስ መዳረሻዎችን በመጨመር በስኬት ላይ ስኬትን እያመጣ ይገኛል። ታዲያ የአፍሪካ ውድድርን ጨርሶ በዓለም አቀፍ ደረጃ ውድድር ላይ ከገባ ሰንበትበት ያለው ታላቁ የኢትዮጵያ አየር መንገድ አሁን ላይ በተለይ ደግሞ በዓለም አቀፍ ደረጃ ውድድር ውስጥ ይገኛል። ይህም የኢትዮጵያ አየር መንገድ ባለፉት ጊዜያቶች በሰራቸው በርካታ ስራዎች ያመጣው ትልቅ ስኬት እንደሆነ መመልከት እንችላለን። But by making a series of strategic choices so consistent and so disciplined over 8 decades that today the result looks almost inevitable. It was not inevitable. It was built. The foundation of everything Ethiopian has built is Addis Abeba's geographic position. And this is worth understanding properly rather than just accepting as a given. ታሪክ ሰሪው የኢትዮጵያ አየር መንገድ አሁንም ቢሆን በአዳዲስ ስራዎችና የታሪክ ለውጦች ብቅ ብቅ እያለ ይገኛል። በዚህም እንግዲህ አዲስ የሚገነባው የቢሸፍቱ ዓለም አቀፍ አየር ማረፊያ ግንባታ በጠቅላይ ሚኒስትር ዶክተር አብይ አህመድ ጥር 2 ቀን የመሰረተ ድንጋይ ተቀምጦ ወደ ስራ ከተገባ በርካታ ወራቶች አልፈዋል። በዚህም ይህ ዓለም አቀፍ አየር ማረፊያ ግንባታው በዓለም አቀፍ ደረጃ ምን አይነት ጠቀሜታ አለው? That is about to change because right now in the fields around Bishoftu, construction crews are breaking ground on what will become the largest airport ever built on the African continent. 110 million passengers a year at full build-out, 4 runways, parking for 270 aircraft. የኢትዮጵያ አየር መንገድ በተለይ ደግሞ ባለፉት ጊዜያቶች በርካታ ስራዎች ሲሰራ ነበረ። አሁን ካለበት ሁኔታ ማስፋፊያ የሚያስፈልግበት ደረጃ ላይ ደርሷል። ለዚህም ኢትዮጵያ በየጊዜው የምታመጣቸው አዳዲስ አውሮፕላኖች፣ በየጊዜው የምትሰራቸው አዳዲስ ስራዎችና በየጊዜው እየጨመሩ የሚሄዱት መንገደኞችና የካርጎ አገልግሎት ነው ኢትዮጵያ በቀጣይ የማስፋፊያ ስራን እንድትሰራ የቤት ስራ አድርጎባት የቆየው። አሁን ላይ ደግሞ የተጀመረው ይህ ማስፋፊያ የኢትዮጵያን ትልቅ ብስራት የሚያሳይ ትልቅ አየር መንገድ ነው። ሀገራችን ኢትዮጵያ በርካታ ፕሮጀክቶችን እየሰራች ትገኛለች። ከዚህም እንግዲህ ዋነኛውና ትልቁ ትኩረትን የሳበው የቢሸፍቱ ዓለም አቀፍ አየር ማረፊያ ነው። ይህ ፕሮጀክት እንግዲህ በተለይ ከ110 ሚሊዮን በላይ መንገደኞችን በአመት ያስተናግዳል። ይህ ቁጥር ቀላል አይደለም። አሁን ላይ የቦሌ ዓለም አቀፍ አየር ማረፊያ ከሚያስተናግደው ቁጥር በእጥፍ የሚበልጥ ነው። ይህ ደግሞ የኢትዮጵያን ብስራት ወይም ደግሞ የኢትዮጵያን የእድገት ጉዞዎች የሚያሳይ ትልቅ ማሳያ አድርገን መመልከት እንችላለን። ለዚህም ነው ሀገራችን ኢትዮጵያ እንደ ቢሸፍቱ ዓለም አቀፍ አየር ማረፊያ አይነት ትልልቅ ፕሮጀክቶችን በራስ አቅም የመስራት አቅም እንዳላት ያሳየችበት ትልቅ ማሳያ ነው። የአየር ማረፊያ ተገንብቶ ሲያልቅ በተለይ ደግሞ በዓለም አቀፍ ደረጃ ያለንን ተሰሚነት ወይንም ደግሞ ተቀባይነት ብሎም በአፍሪካ አሁን እያሳየ ነው ያለው ሀያልነትን በእጅጉ የሚያሳይልን ትልቅ የብስራት ዜና ነው። The East African nation of Ethiopia is currently building what will become the largest and likely most important airport in all of Africa. Ethiopian Airlines on Saturday officially started a $12.5 billion construction project.
We're all familiar with airports. They're an essential staple of the way the modern world works, and it can be easy in this day and age to take them for granted. But airports can do far more than simply give planes a place to land. In fact, they can completely transform a nation. Such a potential transformation is now beckoning on the horizon for the 135 million people who live in Ethiopia. On January the 10th, 2026, ground was broken on this $12.5 billion project, which is set to make the country's Oromia region the home of Africa's largest airport by 2030. The passenger capacity will be more than 4 times that of the country's current largest airport, and if successful, it could turn the geographically centralized African nation into a major hub on the global stage. ይህ ትልቅ ፕሮጀክት እንግዲህ በዓለም አቀፍ ደረጃ በቅርቡ ከተገነቡ 7 ዓለም አቀፍ አውሮፕላን ማረፊያዎች ሲወዳደር ግንባር ቀደሙ ነው። በፋይናንስም መጠን እንደዚሁም ደግሞ በመንገደኞች ማስተናገድ ቁጥር ስንመለከተው በእጅጉ የሚበልጥ ነው። ከነዚህም ውስጥ እንግዲህ በአንጎላ የተገነባው አንጎስቲ ኔቶ ነው። በ2024 የተጠናቀቀውና 15 ሚሊዮን መንገደኞችን የሚያስተናግደው አውሮፕላን ማረፊያ በ3 ቢሊዮን ዶላር የተጠናቀቀ አየር ማረፊያ ነው። ይህም የኢትዮጵያ አየር መንገድ ከተያዘለት እቅድ አንጻር ስንመለከተው በጣም ትንሽ ነው። ሁለተኛው ደግሞ ናቪ ሙሙምባ ነው። ናቪ ሙሙምባ በህንድ የተገነባው የአየር ማረፊያ በመጀመሪያ ምዕራፍ 24 ሚሊዮን መንገደኞችን የሚያስተናግድ አውሮፕላን ማረፊያ ነው። ለዚህም የግንባታ ሂደት የወጣው 2.1 ቢሊዮን ዶላር ነው። ሌላው ሬድሲ ወይንም ደግሞ በሳውዲ አረቢያ የተገነባው አዲሱ ሬድሲ የተባለው አየር ማረፊያ ነው። የአየር ማረፊያ ከሌሎች አየር ማረፊያ ለየት የሚያደርገው ቅንጡና ለቱሪዝም ግልጋሎት እንዲውል የተሰራ አውሮፕላን ማረፊያ ነው። ይህም አውሮፕላን ማረፊያ እየተሰራበት ገቢ ስንመለከተው 1 ቢሊዮን ዶላር ነው። ሌሎች የተዘረዘሩ 7 የአየር ማረፊያ ግንባታዎች የተጠናቀቀበት ጊዜ እንደዚሁም የሚያስተናግዷቸው የተሳፋሪ ቁጥርና የወጣበት ወጪ ስንመለከተው ከአንዱ የኢትዮጵያ የቢሸፍቱ ዓለም አቀፍ አየር ማረፊያ ግንባታ ጋር አይወዳደርም። 7ቱ በአንድ ላይ ተደምረው እንኳን የኢትዮጵያን ፕሮጀክት ሊደርሱበት አይችሉም። ይህ ደግሞ ኢትዮጵያ በዓለም አቀፍ ደረጃ ምን አይነት ትልልቅ ፕሮጀክቶችን እየሰራች እንደሆነ የምንመለከትበት ትልቅ ማሳያ ነው። ይህም ፕሮጀክት በሚጠናቀቅበት ጊዜ በዓለም አቀፍ ደረጃ የአቪዬሽን ዘርፉ ላይ ትልቅ አስተዋጽኦ ይኖረዋል። እንደምናውቀው በርካታ የሚባሉ የአፍሪካ ሀገራቶች የአየር መንገዳቸው ያን ያህል ትልቅ የሚባል አይደለም። በተለይ ደግሞ የሀገር ውስጥ ተጓዦችን እንኳን ማስተናገድ የማይችሉ ደረጃ የደረሱ አየር ማረፊያ ያላቸው ሀገራቶችን እንመለከታለን። ታዲያ ሀገራችን ኢትዮጵያ ለአፍሪካ ብሎም ለቀሪው ዓለም መድረስ የሚችል ትልልቅ አየር ማረፊያዎችን እየገነባች ትገኛለች። አሁን ላይ ያለው ቦሌ ዓለም አቀፍ አየር ማረፊያ እንግዲህ የተለያዩ ሀገራት አውሮፕላኖችን ያስተናግዳል፣ እንደዚሁም በርካታ መንገደኞችን ያንቀሳቅሳል። ይህ ደግሞ በተለይ በአፍሪካ የሚደረጉ የተለያዩ ጉባኤዎች ሲኖሩ፣ የተለያዩ የንግድ እንቅስቃሴዎች፣ የኢንቨስትመንት ጉዳዮች ሲኖሩ የመጀመሪያ ተመራጩ የኢትዮጵያ አየር መንገድ እንዲሆን አድርጎታል። ይህም የሆነበት በቀልጣፋ መስተንግዶ፣ በበርካታ ሀገራት ተደራሽነቱ እንደዚሁም ደግሞ የኢትዮጵያ አየር መንገድ እየሰጠ ካለው አገልግሎት አንጻር ነው። ለዚህም ነው የተለያዩ የዓለም ሀገራቶች ወደ ተለያዩ የአፍሪካ ሀገራቶች መሄድ ሲፈልጉ መጀመሪያ የሚመጡት ኢትዮጵያ ነው። ምክንያቱም ከኢትዮጵያ በርካታ የሚባሉ የአፍሪካ ሀገራቶች መዳረሻ ያለው ታላቁ የኢትዮጵያ አየር መንገድ ስለሆነ ቅድሚያ ተመራጭ እንዲሆን ያደርገዋል። ይህም እንግዲህ በኢትዮጵያ አየር መንገድ እየተሰራ ያለው አዳዲሱ ማሳፊያ ደግሞ ቢጠናቀቅ በተለይ በአፍሪካ ደረጃ ምን አይነት ጠቀሜታ እንዳለው መመልከት የሚቻል ነው። Addis Ababa sits in the northeast of Africa, in the Horn, which does not sound like the center of anything. But when you look at Africa's population distribution and city network, its position is remarkably central relative to where people actually are and where they want to go. Nairobi is 2 hours away, Lagos is 4 hours, Johannesburg 5, and Casablanca is 6 hours. Almost every major African city is reachable on a medium-haul sector from Addis Ababa. ዛሬ ላይ እዚህ ትልቅነት ደረጃ የደረሰው የኢትዮጵያ አየር መንገድ በ1945 5 አውሮፕላኖች ብቻ ነበር ያሉት። ዛሬ ላይ ግን ስንመለከተው በዓለም አቀፍ ደረጃ ተወዳዳሪ አየር ማረፊያ ነው። በዓለም አቀፍ ተወዳዳሪ አየር መንገድ ነው። ይህ ደግሞ ባለፉት ጊዜያቶች የተሰሩ ስራዎች የስኬቱ ምንጮች እንደሆኑ መመልከት እንችላለን። በተለይ በአፍሪካ ያለው የመዳረሻ ቁጥር መጨመሩ፣ በተለይም ደግሞ በዓለም አቀፍ ደረጃ በርካታ መዳረሻ እንዲኖረው ማድረጉ ደግሞ ወደ አፍሪካ የሚደረጉ በርካታ ጉዞዎች ወደ ኢትዮጵያ እየመጡ ይገኛሉ። ለዚህም ነው ኢትዮጵያ የአፍሪካ መነሻም መዳረሻም ሆናለች አልኳቸው። ይህ ማለት ደግሞ የኢትዮጵያ አየር መንገድ በርካታ የአፍሪካ ሀገራት መዳረሻ አለው ማለት እንችላለን። ከነዚህም ውስጥ እንግዲህ ትልልቅ የሚባሉት የአፍሪካ ከተሞችን ስንመለከት እንደነ ጆሃንስበርግ፣ ናይሮቢ የመሳሰሉ ትልልቅ ከተሞች እንኳን በርካታ መዳረሻዎች አሉት። ከቀን 3 እና 4 በረራዎች ይደረጋሉ። ይህ ማለት ደግሞ ወደ እነዚህ ሀገር ለሚደረጉ በረራዎች የኢትዮጵያ አየር መንገድ ትልቁን ድርሻ ይወስዳል። ይህም የኢትዮጵያ አየር መንገድ ትልቅ ጥንካሬ ነው።
ሌላው የአየር መንገዳችን ዋነኛውና ትልቅ ጥንካሬ ብለን የምናነሳው የካርጎ አገልግሎት ነው። የኢትዮጵያ አየር መንገድ የሚሰጠው የካርጎ አገልግሎት በዓለም አቀፍ ደረጃ ፈጣንና ቀልጣፋ ነው። በተለያዩ የአፍሪካ ሀገራቶችም ደግሞ የካርጎ አገልግሎት የኢትዮጵያ አየር መንገድ በመስጠቱ በተለይ በንግድ እንቅስቃሴው ላይ ከፍተኛ ድርሻውን ይወስዳል። Ethiopian Cargo and Logistics Services, the largest air cargo network operator in Africa, is one of the major strategic business units within the Ethiopian Airlines Group. The distinguished awards, including 3 consecutive Best Cargo Airline in Africa titles by Air Cargo News, highlight our steadfast commitment to excellence. Serving 68 cargo dedicated and 135 plus passenger destinations globally, we uplift over 2,000 tons daily with 611 tons via belly hold capacity. Embracing innovation, our cutting-edge cargo IT systems enhance operational efficiency, delivering unparalleled global freight services. የአየር መንገዱ የካርጎ አገልግሎት የኢትዮጵያን እድገትም ከማሳደግ በላይ የተለያዩ የአፍሪካ ሀገራቶች እድገትና ብልጽግናን ለማፋጠኛ ዋና መንገድ ነው። የሀገራችን እድገት ስንመለከተው በተለይ በሀገር ውስጥ የውጭ ገቢ ንግድ ላይ ትልቅ ድርሻውን የሚወስደው ይህ የካርጎ አገልግሎት ኢትዮጵያ ወደ ውጭ የምትልካቸው እንደ አበባ፣ የተለያዩ ጥራጥሬ እቃዎችን በአስቸኳይና በፍጥነት ማድረስ ይችላል። ሀገራችን ኢትዮጵያም የምታስገባቸው እንደዚሁም ደግሞ ፍሬሽ ፕሮዳክቶችን፣ የቴክኖሎጂ ማቴሪያሎችና ኤሌክትሮኒክስ እቃዎችንም በማጓጓዝ የኢትዮጵያ አየር መንገድ ትልቁን ድርሻ ይወስዳል። ይህ ማለት የኢትዮጵያ አየር መንገድ አሁን ኢትዮጵያ ላለችበት እድገት ትልቁን ስራ እየሰራ የሚገኝ ትልቅ አየር መንገድ ነው። ለዚህም ነው ሀገራችን ኢትዮጵያ የኢትዮጵያ አየር መንገድ ኩራቷ ነው የሚባለው። የእድገቷ መንሰላል ነው። በዓለም አቀፍ ደረጃ ደግሞ ከፍ ብላ የምትታይበት ትልቁ ማሳያዋ ነው። ታዲያ የኢትዮጵያ አየር መንገድ አሁን ከዓለም አቀፍ ደረጃ ተወዳዳሪ ነው። ከዓለም አቀፍ ደረጃ ተወዳዳሪ ነው ብለን ስንመለከት ከነማን ጋር ምን አይነት ስራዎችን እየሰራ ነው የሚለው እንመልከት። በተለይ ዓለም ላይ አለ ከሚባልና ግንባር ቀደሙ አንዱ የሲንጋፖር አየር መንገድ ነው። የአየር መንገድ በዓለም አቀፍ ደረጃ በርካታ ሽልማቶችን የሚያሸንፍና በተለያዩ ጊዜያቶች በስኬቱ የሚታወቅ አየር መንገድ ነው። ሀገራችን ኢትዮጵያ ከሲንጋፖር አየር መንገድ ጋር ምን ያመሳስላታል የሚለውም ስንመለከተው ደግሞ አየር መንገዱ ለዚህ ክብር የበቃው በርካታ ስራዎችን ስለሰራ ነው። ሁለቱም አየር መንገዶች የሚያመሳስሏቸው በርካታ ነገሮች አሉ። አንደኛ በሰው ኃይል ስልጠናና የሚያደርጓቸው የአቪዬሽን ስልጠናዎች ናቸው። ሀገራችን ኢትዮጵያ የአቪዬሽን አካዳሚ ከፍታ እንግዲህ በርካታ ወጣቶችን እያፈራች ትገኛለች። The Ethiopian Aviation Academy trains pilots, cabin crew, maintenance engineers, and ground handling staff, not just for Ethiopian, but for other African carriers who send their people to Addis for training. This solves 2 problems simultaneously. It reduces Ethiopia's dependence on the global pilot and engineer market, where African carriers have historically been at a disadvantage, competing against better-paying Western airlines. And it generates revenue from training other airlines while building relationships across the continent that reinforce Ethiopia's central position. The MRO operation is the most capable aircraft maintenance facility on the African continent. በዓለም አቀፍ ደረጃ ረጅሙና ጥብቁን ስልጠና የሚሰጠው የሲንጋፖር አየር ማረፊያ ዛሬ ለደረሰበት ስኬት በሰዎቹ ላይ በሰራው ስራ ነው። የኢትዮጵያ አየር መንገድም በተለይ ደግሞ በመስተንግዶ የሚታማ አየር መንገድ አይደለም። ባለፉት ጊዜያቶች በርካታ አየር መንገዶች ሲወዳደሩ የኢትዮጵያ አየር መንገድ በመስተንግዶ ትልቁን ሚና ይወስዳል። ለዚህም ነው የሀገራችን ኢትዮጵያና የሲንጋፖር አየር ማረፊያ የሚያወዳድራቸውና የሚያመሳስላቸው ነገሮች የምንመለከተው። ሌላው ደግሞ የቴክኖሎጂና የዘመናዊነት መሪነት ነው። የኢትዮጵያ አየር መንገድ በአፍሪካ በዘመናዊነት እየመራ ይገኛል። በዓለም አቀፍ ደረጃም እየተወዳደረ ይገኛል። የሲንጋፖር አየር መንገድ ደግሞ በዓለም አቀፍ ደረጃ በመሪነቱ ይታወቃል። ታዲያ በቴክኖሎጂ ዘርፎች እንግዲህ አየር መንገዱ ሁል ጊዜ በዘመናዊ አውሮፕላኖች ቀዳሚ ለመሆን ይበቃል። በዚህም አዳዲስ አውሮፕላኖችን ይገዛል። በአዳዲስ አውሮፕላኖች ሙከራ ደግሞ የሚታወቅ ነው። በዚህም እንግዲህ በዓለም አቀፍ ደረጃ ቀዳሚ የሆነው ለምሳሌ ታዋቂ የሆነውን ኤርቤዝ ኤ380 በተለይ ደግሞ ይህ በዓለም አቀፍ ደረጃ በርካቶች ያልሞከሩትን አውሮፕላን የሞከረው የሲንጋፖር አየር መንገድ ነው። ይህም እንግዲህ በዓለም አቀፍ ደረጃ ተወዳዳሪና ተፎካካሪ እንዲሆን አድርጎታል። They are consistently among the first customers for new aircraft types. The Boeing 747-400, the Airbus A380, the Boeing 787-10, the Airbus A350-900 ULR. የኢትዮጵያ አየር መንገድን በዚህ ደረጃ ስንመለከተው እንደ ቦይንግ 787 ያሉ አዳዲስ አውሮፕላኖችን በአፍሪካ ምድር ያልተሞከሩ አውሮፕላኖችን በመሞከር የሚታወቅ አየር መንገድ ነው። ይህ አየር መንገድ ደግሞ በተለይ በአፍሪካ ደረጃ ተወዳዳሪነቱን ከጨረሰ በኋላ በዓለም አቀፍ ደረጃ እየተወዳደረ የሚገኝበት በአዳዲስ ቴክኖሎጂዎችን በመሞከር በአዳዲስ ቴክኖሎጂዎች በመስራት ትልቁን ድርሻ ይዛል። Ethiopian currently operates a fleet
of more than 167 aircraft and has approximately 124 aircraft on order from Boeing and Airbus, including firm orders and purchase rights. Ethiopian was the first African airline to operate the Boeing 787 Dreamliner, taking delivery of its first example in 2012. This was not a prestige decision. The 787's fuel efficiency on medium to long-haul routes, its extended range capability, and its lower cabin altitude aligned almost perfectly with what Ethiopia needed. እንደዚሁም ሶስተኛው በተለይ ሌክዠሪ እና የቅንጦት አገልግሎት በአየር መንገዱ ብዛት ላይ እንመለከተዋለን። የሲንጋፖር አየር መንገድ በሌክዠሪነቱ ይታወቃል። የኢትዮጵያ አየር መንገድም ደግሞ በተለይ ሌክዠሪ የሆኑ አገልግሎቶችን መስጠት ከጀመረ ሰንበትበት ብሏል። ለዚህም እንግዲህ መንገደኞች ምስክር ናቸው። በተለያዩ ጊዜያቶች በኢትዮጵያ አየር መንገድ የሚጓዙ መንገደኞች የሚሰጡት ምላሽ በተለይ የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ተወዳዳሪ እንዲሆን በመስተንግዶም በሌሎች አገልግሎቱ ቀላልና ቀልጣፋ እንደዚሁም ደግሞ ለተስተናጋጆቹ ያለው ትልቅ ክብርን የሚያሳይ የተለያዩ ምስክሮችን እንመለከታለን። ይህም ደግሞ የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ተወዳዳሪ እንዲሆን እያደረገው ይገኛል። ለዚህም ነው ከሲንጋፖር አየር መንገድ ጋር ያወዳደርኩላችሁ። እነዚህ ትልልቅ የሚባሉ በዓለም አቀፍ ደረጃ ተወዳዳሪ የሆኑ አየር መንገዶች እንደዚህ አይነት ደፋር የሚያስብሉ ሙከራዎችን ስለሚሞክሩ ነው ዛሬ ለደረሱበት ደረጃ መድረስ የቻሉት። የኢትዮጵያ አየር መንገድም በዚህ ደረጃ ምንም የማይታማና የማይወጣለት አየር መንገድ ነው። ምክንያቱም በተለያዩ ጊዜያቶች አዳዲስ ነገሮችን ይሞክራል፣ አዳዲስ ስራዎችንም እየሰራ ይገኛል። ለዚህም ነው እንግዲህ የቢሸፍቱ ዓለም አቀፍ አየር ማረፊያ ማስፋፊያ ፕሮጀክትን መስራት ያሰበው። ይሄ ማለት በዓለም አቀፍ ደረጃ ተወዳዳሪነቱን ከፍ ያደርግለታል። የቢሸፍቱ ዓለም አቀፍ አየር ማረፊያ ሲጠናቀቅ እንግዲህ በተለይ ደግሞ በቀን 270 የሚሆኑ አውሮፕላኖችን ማሳረፍ ይችላል። ይህ ማለት 270 አውሮፕላኖች በአንድ ቦታ ማስቀመጥ የሚችል የትልቅ ግንባታ አቅም አለው። እንደዚሁም በአመት ከ110 ሚሊዮን በላይ መንገደኞችን ማስተናገድ የመቻል አቅም አለው። ይህ ደግሞ ትልቅ ስኬት ነው። ምክንያቱም በዓለም አቀፍ ደረጃ 110 ሚሊዮን መንገደኞችን ማስተናገድ ከትርፉ አንጻር ስንመለከተው በእጅጉ ከፍ ያለ ነው። The airline serviced 19 million passengers, which constituted an 11% annual increase. It serves 155 passenger destinations and 68 freighter destinations globally across Africa, Europe, Asia, the Americas, and the Middle East. ከዓመት ዓመት ትርፋማ፣ ከዓመት ዓመት ስኬታማ፣ ከዓመት ዓመት ተሸላሚ የሆኑ የኢትዮጵያ አየር መንገድ አዳዲስ ነገሮችን በመሞከር አዳዲስ ነገሮች ላይ በመስራትና የተለያዩ በርካታ አዳዲስ ስራዎችን ስለሚሰራ ይህም በዓለም አቀፍ ደረጃ ተወዳዳሪ እንዲሆን እያደረገ ይገኛል። የኢትዮጵያ አየር መንገድ ትልቁ ስኬት ብለን ማንሳት የምንችለው ዛሬ ለደረሰበት ደረጃ ዛሬ ለሚያመጣቸው ስኬቶች ዋነኛውና ትልቁ ስኬቱ ቁርጠኛ አመራር ሂደት ነው። ይህም እንግዲህ በተለይ ባለፉት ጊዜያቶች በግጭት፣ በዓለም አቀፍ ቀውስ፣ በተለያዩ ችግሮች ምክንያት የኢትዮጵያ አየር መንገድ አንድም ጊዜ አልናወጠም። እንደምናውቀው በዓለም አቀፍ ደረጃ በትልቅ ችግር የነበረው የኮሮና ቫይረስ ጊዜ ነበረ። ያንን ጊዜ የኢትዮጵያ አየር መንገድ በትርፍ ነው የተወጣው። ታዲያ የኢትዮጵያ አየር መንገድ ያንን ጊዜ በትርፍ የተወጣው የተለያዩ አዳዲስ ስራዎችን በመሞከር ነው። በዛን ወቅትም እንግዲህ የሰው ማመላለሻ የነበሩ አውሮፕላኖችን ወደ ካርጎ በመቀየር በተለያዩ የአፍሪካ ሀገራቶች የካርጎ አገልግሎቶችን ይሰጥ ነበረ። ይህም ማለት አዳዲስ ነገሮችን በመሞከር የአየር መንገዱ የስኬት ምንጭ ነው። በዛን ወቅት በርካታ ዓለም አቀፍ አየር ማረፊያዎች ሲዘጉ የኢትዮጵያ አየር መንገድ በጥንቃቄ መስራት አለብን፣ መዘጋት የለብንም በሚል አካሄዱ የዛን ወቅት እንግዲህ በትርፋማነት እንዲያጠናቅቅ ችሏል። በተለይ አየር መንገዱ በእነዚህ አይነት ጊዜያቶች የሚሰጠው ውሳኔ ትልቅ ትርፋማ እንዲሆን ያደርገዋል። ምክንያቱም በርካታ ዓለም አቀፍ አየር መንገዶች በሚዘጉበት ወቅት የኢትዮጵያ አየር መንገድ በቁርጠኝነት መመስራቱ ትልቅ የስኬት ምንጭ እየሆነለት ይገኛል። ለዚህም ነው በቀጣይ በሚሰራው ትልቁና ዓለም አቀፍ የአየር ማረፊያ ፕሮጀክቶች ላይ ከኢትዮጵያ አየር መንገድ ጋር መስራት እንፈልጋለን ብለው በርካታ ትልልቅ ተቋማት ጥያቄ እያቀረቡ ይገኛሉ። ከነዚህም ውስጥ እንግዲህ የአፍሪካ ልማት ባንክ ትልቁና ዋነኛ ድርሻውን ይወስዳል። ከኢትዮጵያ አየር መንገድ ጋር በጋራ መስራት ይፈልጋሉ። ለዚህም ለሚሰራው ፕሮጀክት የብድርና የተለያዩ መንገዶችን ለማመቻቸት ውል ተፈራርመዋል። የተለያዩ ዓለም አቀፍ ትልልቅ ተቋማቶች፣ ሀገራቶች ሳይቀሩ ከኢትዮጵያ አየር መንገድ ጋር መስራት እንደሚፈልጉና በኢትዮጵያ አየር መንገድ እየተሰራ በሚገኘው የቢሸፍቱ ዓለም አቀፍ አየር ማረፊያ ግንባታ ላይ መሳተፍ እንደሚፈልጉ ገልጸዋል። ነገር ግን የዚህ ግንባታ ትልቁን ድርሻ የሚወስደው የኢትዮጵያ አየር መንገድ ከሚያገኘው ትርፍ ላይ ትልልቅ ፕሮጀክቶችን መስራት እንደሚችልና የሀገር እድገትና የሀገርን ብልጽግና በእጅጉ ማሳደግ የሚችሉበት ትልልቅ እንቅስቃሴ ላይ እየሰራ የሚገኝ ትልቅ አየር ማረፊያ ነው። ለዚህም ነው በመግቢያ ላይ እንዳነሳውላችሁ ከሆነ የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ ከአፍሪካ ኩራትነቱ አልፎ በዓለም አቀፍ ደረጃ ኩራት እየሆነ ይገኛል። የተለያዩ የዓለም ሀገራቶች በርካታ ስራዎችን በሚሰሩበት በተለይ የአቪዬሽን ዘርፉ እያደገ በመጣበት በዚህ ዓለም ላይ የኢትዮጵያ አየር መንገድ ይትርፍ ይበቃኛል ብሎ አልቆመም። አሁንም አዳዲስ ስራዎችን እየሰራ ይገኛል። አዳዲስ ስልጠናዎችን እየሰጠ ይገኛል። አዳዲስ የተለያዩ ተቋማቶች ጋር በጋራ እየሰራ ይገኛል።
ለዚህም ነው በተለይ ትንንሽ የሚባሉ የአፍሪካ ሀገራት አየር መንገዶችን አክሲዮናቸውን በመግዛት የኢትዮጵያ አየር መንገድ እንዲያድጉ እንዲሻሻሉና መንገደኞቻቸውን በቀልጣፋ ሁኔታ እንዲያስተናግዱ እድል እየሰጠ የሚገኘው። ይህ ማለት የኢትዮጵያ አየር መንገድ ጥንካሬ፣ የኢትዮጵያ የእድገት መንሰላልና ኢትዮጵያ እያደገችበት ያለውን ሁኔታ የሚያሳይ ትልቅ ብስራት ነው። ውድ የሀሳብ ዴይሊ ተከታታዮቼ ለዛሬ ያስኩላችሁ የሀሳብ ዴይሊ ፕሮግራም ይህን ይመስል ነበር። እናንተም እስከ ፕሮግራም ፍጻሜ አብራችሁ ስለቆያችሁ ከልብ እያመሰገኑ የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ ጊዜ በሌሎች መረጃ እስከመመለስ ደግሞ ቸር ቆዩ።